አለይኩም ወራህመቱላሂ ወበረካቱሁ ውድ ሞሚ ቻናል ቤተሰቦች ሰላም ናቸው? እኔ አልሐምዱሊላህ አሁንም መልሼ መጥቻለሁ ማለት ነው። ኢንሻአላህ ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ላይክ አድርጉ። እኔ አታናዱኝ፣ ላይክ አድርጉኝ እና ማለት ነው። ለሚሰራ ሰው እስኪ አበረታቱ። ለሚሰራ ሰው ወላሂ አበረታቱ። መስራት እኮ ኢባዳ ነው። ስለዚህ እኔ መስራት ነው የምፈልገው። ስለዚህ አበረታቱኝ ማለት ነው። ዛሬ ደግሞ የምናወራው መጀመሪያ ላይክ አድርጉና ላይክ አድርጉ። ያላረጋችሁ ሰዎች ላይክ እያረጋችሁ ላይክ ስታደርጉ ለእኔ ይጠቅመኛል ማለት ነው። ዛሬ የምናወራው ማለት ነው ስለ ስራ ነው። ስለ ስራ እንግዲህ መጀመሪያ መስራት ኢባዳ ነው ብለናል። ስለዚህ ስለ ስራ ስናወራ እንዴት መስራት እንዳለብን እናወራለን ማለት ነው። እንመካከራለን። እኔ እውቀቱ ኑሮኝ ሳይሆን በቃ ሁላችንም እናንተም በኮሜንት እኔም ደግሞ እንደዚህ ብዬ አድርጌ እለቅላችኋለሁ። በኮሜንት ያላችሁን አስተያየት የገጠማችሁንም ነገር ካለ ንገሩኝ፣ እንወያይበት ማለት ነው እና በዚህ ነገር ላይ በደንብ አድርገን ወደፊትም እንወያይበታለን ማለት ነው። አሁን ብቻ አይደለም፣ አያበቃም። እና ምን መሰላችሁ ዛሬ የማወራው የመዳም ቅመሞች እኔም የመዳም ቅመም ነኝ ማለት ነው። እኛ ከሌለን ወጡ አይጣፍጥም፣ የመዳም ቤቷም አያምርም ማለት ነው። ለዛ ነው እና በአሁኑ ሰዓት ስራ ጠፍቷል። ያ ጀማዓ ስራ የለም። በቃ በጣም እህቶቻችን በየኢጃዛው ቦታ ቁጭ ብሎ ነው ያሉትኝ። አላህ ይረዝቃቸው፣ ዱአ አድርጉላቸው ማለት ነው። ዱአ እንደራረግ ለሁላችንም። ስራ ያለነውም መዳሞቻችን እንዳይከፉብን፣ ያዛ ያሉትም ደግሞ ጥሩዎችን መዳሞች እንዲገጥማቸው ማለት ነው። በስራ እንግዲህ ማድረግ የሌለብን ነገር ከስራ ላይ ሆነን ማለት ነው። ከስራ ላይ ሆነን ማድረግ የሌለብን ነገር ምን መሰላችሁ? አንደኛ ደረጃ በቃ ስራ አንድ ብለን እንገባለን አይደለ? መዳሞቹ ለመጀመሪያ ጊዜ ቤቱ ምስቅልቅል ብሎ ነው የምናገኘው። የመዳሞቹ ቤት ምስቅልቅል ብሎ ነው የምናገኘው። ያንን መታገስ አለብን ማለት ነው። ሁለተኛ ደግሞ ሰዎቹ ጸባያቸው ስለማያውቁን ስለማናቃቸው አይመቹንም፣ አንመቻቸውም እስከምንግባባ እስከምንዋሃድ ድረስ ማለት ነው። ስለዚህ ይህን ነገር ከግንዛቤ መግባት አለበት። ከዛ ደግሞ የሚፈልጉትን ነገር የማይወዱትን ነገር ያን ነገር ቀስ ብላችሁ መተው። እናንተ ናችሁ የምተውት። እነሱ ምን አገባቸው? እነሱ ብር እየከፈሉ ነው፣ አይተውም። እናንተን ነው የምመክራችሁ ማለት ነው። እኔንም እንድመክሩኝ የምፈልገው እናንተ ናችሁ። በዚህ ላይ መተው ያለባችሁ ነገር ማለት ነው። እነሱማ ብራቸውን ከፍለው ነው። እናንተ ነገ ብትሄዱ ሌላ በብራቸው ያመጣሉ ማለት ነው። እንደዚህ እያደረግን ቤቱን እስከምንለምደው ድረስ መታገስ አለብን። መጀመሪያ ላይ እንደገባን ቤቱ ምስቅልቅል ብሎ በቃ ኢጃዛ ቦታ ስለነበርነ በቃ ኢጃዛ ቦታ ሌትም ቀንም እንተኛለን እንደፈለግን በቃ ተነሱ የሚለን የለም፣ እንዲህ አድርጉ የሚለን የለም። ከኢጃዛ ቦታ 2 ወር 3 ወር ወይም ደግሞ ወር ወይ 2 ሳምንት ወይም ደግሞ 3 ቀን ኢጃዛ ሰልፈን ሊሆን ይችላል። እንደዛ ሁነን መተን የኢጃዛውና የስራ ቦታው አልመጣጠንልን ይላል። የዛን ጊዜ ምን ይመጣል? ምክንያት ማብዛት። ኧረ ይሄ ስራ እንደዚህ ነው አልተመቸኝም፣ ኧረ ይሄ ስራ እንደዚህ አይነት እንከን አለበት። ገና 3 ቀን ሳይሆን እኮ ነው ገና 3 ቀን ሳይሆንን እንደዚህ አይነት ምክንያት እናመጣለን። ይህ እንዳይመጣ ምንድነው ቅንጭላታችሁ ማሳመን አለባችሁ። የኢጃዛ ቦታውና የመዳም ቤት አንድ አይደለም። በሰዓቱ መነሳት አለብን። ወይም ደግሞ ጊዜ 1 ሳምንት 2 ሳምንት እስከሚሆንን ድረስ ነገሮቹ ግልብጥ ወጥ ነው የሚሉት። ያን ነገር ችለን ካላሳለፍን ማለት ነው። በቃ የመዳሞቹ ጸባይ አለ፣ የኛ እንቅልፍ መዛባት አለ፣ የስራው ምስቅልቅልነት በቃ ቤቱ በቃ ምን ልበላችሁ ያልሆኑ ሆኖ ነው የሚጠብቃችሁ።
ያንን አስተካክላችሁ ለፍታችሁ ድምጣችሁን ልም አድርጋችሁ አስተካክላችሁ 2 ሳምንት ከሆናችሁ በኋላ ሰዎቹንም ትለምዳላችሁ፣ እናንተም ደግሞ ይለምዷችኋል ሰዎቹ ማለት ነው። ከዛ በኋላ የተረጋጋ ስራ ይሆንላችኋል፣ እናንተም ትለምዱታላችሁ ማለት ነው። እንቅልፋችሁም ይስተካከላል እንጂ ምንድነው መጀመሪያ እንደገባችሁ አረ ይሄ ስራ እንዲህ ነው፣ አረ ይሄ ስራ ገና ሀቤቱ ሳገቡ አረ ከዚህ ስራ ስመለምድ የማይመስለኝ አረ ስለ ስራችሁ በስራ ሄዳችሁ ስለ ስራችሁ ደካማ ጎና አታውሩ። ቻሉት ከመጠን በላይ ካልሆነባችሁ በስተቀር ከአቅማችሁ በላይ ካልሆነባችሁ በስተቀር። በአሁኑ ሰዓት ላይ ስራ ጠፍቷል ያ ጀማ ወላሂ። በዛ ላይ ደግሞ እኛ በውድ ዋጋ የገባን ሰዎች እየሰራን እያለን ኢጃዛ ያሉ ሰዎች የድሮ መዳሞቻቸውን እየደወሉ በእንደዚህ ዋጋ እንምጣልሽ ያቺ መዳም ቅናሽ አገኘ ዲስካውንት አገኙ ወላሂ እንደዚህ ሰራት። እኔ ወላሂ ምን አይነት እንደው አስተፈርላ ራዚ ጊዜው አይደለም። ምን አይነት ጊዜ ይል ነበር ላ ጊዜ አይደለም። እኛ ሰዎች ነን የተበላሸነው፣ ሁላችንም የተበላሸነው እኛ ነን። አትደውሉ ለመዳሞቹ አትደውሉ፣ ለደላላ ደውሉ። ወላሂ ለደላላ ደውሉ። መዳሞቹ በቃ ከሀበሻ በላይ ሀበሻን ሐፍዘውት ያሉት እነሱ ናቸው። በቃ አሁን እኮ ሰራተኛ ሞልቷል፣ በቃ እንደዚህ እኮ ነው ሞልቷል ምናምን ይሏችኋል። ስለዚህ እንደዚህ አታድርጉ። ጠይብ ምንም ቢወራ አያልቅም የመዳም ቅመሞች የኛ ነገር። ግን አሁን ሰዓቱም እንዳያልቅብኝ ዋናው እናገራለሁ ማለት ነው። እና እንትናት በሉ አትደውሉ ለመዳሞች። እኔ ብዙ ልጆች በዚህ የተነሳ ስራቸው የተፋረሰው ልጆች አውቃለሁ። የኔ መዳም በቀደም ምንድን አለች? ከፈለግሽ ልደውልና ደላላይቱ ምን እንደምትለኝ ላሰማሽ አለች። ብዙ ሰራተኛ አለ ከፈለግሽ አመጣለሁ ነው ያለች። እንደዛ ስትለይ ግን ምንድነው እኔ እንጀራ ስለምፈልግ አንገቴን ደፋ አርጌ ዝም አልኳት ማለት ነው። አለፍኳትኝ። ኢጃዛ ቦታ ቁጭ ማለት ራሳችንን እንጥላለን። በስነ ስርዓት ምግብ አንበላም። በዛ ላይ ያለ ስማችን ስም እንሰጣለን። ሳንበላ ራሳችን ለተቸገርና ራሳችን ለገረጣን ሰው እኛን ይጠላናል። ሰው እኛን ስማችንን ያለ ስም ይሰጠናል ማለት ነው። ስለዚህ መስራት ያስከብራል፣ ነጽነት ያኮራል ይላል ያገሬ ሰው። በስራ ላይ ተሰማሩ፣ ተፍጨርጨሩ። አንድ አይነት ስራ ደግሞ አትስሩ። አንድ አይነት ስራ ምግብም ቢሆን አሁን አይዲ ምግብም ቢሆን ደግሞ ጽዳትም ቢሆን እንደዚህ አይነት ነገሮችን በቃ እንችላለን በሉ። ሲጀመር አልችልም የሚለው ነገር ለሰው ልጅ ኋላ የሚያስቀር ነገር ነው። በዚህ ዱንያ ላይ እኛ እያለን የማንችለው ነገር የለም። ኢላ በቃ አንችልም ብለን ስንል ነው እንጂ እንችላለን፣ መልመድ እንችላለን። ሁሉም ከእናቱ ሆድ ተምሮ አልወጣም። ስለዚህ አስቡበት፣ ወላሂ አስቡበት። እኔ ስራ በጣም ያኔ በቃ በስራ በጣም ወዳለው ስራ መፍታት አልወድም። ስራ መጣ ሲሉኝ ማለት ነው ገና ስራ ሲሉ ከቂጤ ነው ብድግ ምለው። ምክንያቱም ስራ ነዋ። ምን አይነት ስራ ነው? ምን አለው? ሸበካ አለው፣ ምግብ አለው፣ ምኝት አለው አልልም። እርግጥ እንደዚህ ምለው ሁሉም የነሲብ ጉዳይ። አንድ ጊዜ ደግሞ ነሲባችሁን ካሳለፋችሁት ዋጋ ትከፍላላችሁ። ስራ ሲመጣላችሁ በጀማዓም ሆነ በደላላ ስራ ሲመጣላችሁ ብድግ ብላችሁ ሄዳችሁ አዩት፣ ሰበቡን አድርሱ። አንዴ ካሳለፋችሁት ያን ስራ ነሲባችሁ ነው ሊሆን ይችላል። እናንተ በእንዝላልነት ስልክ ባለማንሳት በእንቅልፋችሁ ምክንያት ባታነሱ ብቀሩ ያን ስራ ከሄደ እናንተ ብዙ ዋጋ ትከፍላላችሁ። ደሞዝ አትግፉ፣ ስራን አትግፉ። ስራ መግፋትም ዋጋ ያስከፍላል። እና ደግሞ በሌላ ቀን ኢንሻአላህ እንመጣበታለን። ቻናሉን ግን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ ያ ጀማ። እኔ በቃ እየደበረኝ ነው። አብሽሩልኝ።